ሰላም እንዴት ናችሁ? በአንድ ቀን ውስጥ ሁለት ስክሪን ሪከርድ አደርጋለሁ ብዬ አላሰብኩም ነበር። ግን የአርቲፊሻል ኢንተለጀንስ ጉዳይ የሄደበት ያለው ፍጥነት ትንፋሽ የሚሰጥ አይደለም። እየገረመኝ ስለሆነ ነው። ለኔ የሚገርመኝ ነገር ምናልባት ለእናንተ ላይ ገርማችሁ ይችላል። ለኔ ግን ቀን በቀን እያስደመመኝ ነው። አሁንም ከወደ ቻይና እንደ ዲፕሲክ ሞመንት ተብሏል መሰለኝ። አሁን ያው ስፑትኒክ ሞመንት እንደሚባለው አይነት ነገር ተፈጥሯል። ባለፈው ማነው ኦፕንኤአይ ስለ ኤጀንቶች አውርቶን ነበረ፣ ወይም አርቲፊሻል ኢንተለጀንስ አሲስታንቶች አውርቶ ነበረ። በዚህኛው ደግሞ ከወደ ቻይና በጣም በሚገርም ሁኔታ እንደውም ከኦፕንኤአይዎችን ስመለከታቸው በጣም የሚገርም ስራ ነው እየሰራ የነበረው። ፐብሊክ አላደረጉትም ይመስለኛል እስካሁን፣ ወይም ይሄ ለሰብስክሪፕሽን ቤስ ለሚጠቀሙት ሊሆን ይችላል ትተውት ያለው እና ላየሁም እስካሁን ድረስ የነሱን ልሞክረውም አልቻልኩም። አክቹዋሊ የእነዚህኞቹን የቻይናዎችንም መሞከር አይቻልም። ሪኩዌስት ልክ ያለሁኝ እዚህ ጋር እንደምታዩት ኮድ ከላኩልኝ እንጠቀም ኮድ የሚልኩልኝ ከሆነ በዚህ እንትን ትራይ ማኑስ ብላችሁ ገብታችሁ ልታዩት ትችላላችሁ። እናንተም ከላኩላችሁ ኮድ ግን ሜሴጃቸው ላይ የተጻፉት ሜሴጅ አለ። የት ጋር ነበር ሜሴጃቸውን ያነበብኩት? ሜሴጅ ጽፈዋል። በጣም ሀይል ወዳለባቸው ካስተዋወቁት በኋላ እና ለሁሉም ሪስፖንድ እንደሚያደርጉ ወይም ቤታ ቨርዥኑን ሆልድ እንደሚያደርጉት አይነት ነገር ይመስለኛል ሀሳባቸው። ምንድነው ማኑስ የሰራው? በአጠቃላይ ሀሳቡ ምንድነው? የድሮዎቹ ብዙ ኢንፎርሜሽን ይሰጧቸዋል። አርቲፊሻል ኢንተለጀንስ አሁን ለምሳሌ ቻት ጂፒቲ ላይ ሄዳችሁ የኦፕንኤአይ ማለት ነው ጥያቄ ብትጠይቁት ሪሰርች ሰርቶ ምን ብሎ የሆነ ጽሁፍ ይሰጣችኋል፣ ወይም ሆነ ሪፖርት ይሰጣችኋል። ያን ሪፖርት እናንተ ተጠቀሙታላችሁ፣ ኮድ ይሰጣችኋል፣ ኮድ ወስዳችሁ ትሰራላችሁ፣ ራሳችሁ ናችሁ ኤክስኪዩት የምታደርጉት። ይሄኛው ግን የሚያደርገው ምንድነው? ሁሉንም ስራ ለሱ ነው የምታውለት። እናንተ የምትሰሩት ኢንተርቪው የምታደርጉት ነገር የለም። የምትፈልጉትን ነገር ሰጥታላችሁ፣ ያላችሁ መረጃ ሰጥታላችሁ፣ መረጃውን ተጠቅሞ ጨርሶ ካበቃ በኋላ ኤክስኪዩት አድርጎ ይሰጣችኋል። ምንድነው እያሉ ያሉት እነዚህኞቹ? ጀነራል አርቲፊሻል ኢንተለጀንስ አሲስታንት ወይም ኤጀንት ነው ሰርተናል የሚሉ ኦፕንኤአይዎችም ሰርተውታል። ግን የእነዚህኞቹም ኦፕንኤአይዎችን በልጧል ማለት ባለው ቤንችማርክ እና በጣም የሚገርም ነው። እስቲ ቪዲዮውን አዳምጡትና ከዛ በየመካከሉ ያቆምኩ አወራዋለሁ። Hi, I'm Pete from Manus AI. For the past year, we've been quietly building what we believe is the next evolution in AI. And today, we're launching an early preview of Manus, the first general AI agent. This isn't just another chatbot or workflow. It's a truly autonomous agent that bridges the gap between conception and execution. While other AI stops at generating ideas, Manus delivers results. We see it as the next paradigm of human-machine collaboration, and potentially a glimpse into AGI. Now let me show you Manus in action across 3 completely different tasks. Let's start with an easy one. In this example, we'll ask Manus to help screen resumes. የመጀመሪያ የጠየቁት ጥያቄ ምንድነው? እዚህ ጋር እንደምታዩት ዚፕ ፋይል ነው ያስገቡት የሰጡት። እዚች ጋር የምታዩት እቺ ፋይል ዚፕ ፋይል ናት። በዚፕ ፋይል ውስጥ 10 ሪዙሜዎች አሉት። እነሱን ሰጥተውታል። ከዛ I'm recruiting a reinforcement learning algorithm engineer. Please carefully read each candidate's resume, then organize the information, paying special attention to the candidate's past project experience and rank candidates based on their RL ኤክስፒሪየንስ ነው የሚለው። ዲቴይሉ የሚፈልገውን ሰጠው። ሲቪያቸውን ሳይሆን ሪዚሜያቸውን ሰጠው። ከዛ በኋላ ኤጀንቱ በራሱ ነው ስራውን ሰርቶ ጨርሶ የሚሰጠው። ተመልከቱት። I've just set Manus a zip file containing 10 resume documents. Since each Manus agent has its own computer, it can work like a human. First unzipping the file, then browsing through each resume page by page. And
አስቂኙ ነገር ምን መሰላችሁ? ማኑስ የነሱ ካምፓኒው ስም ነው። ኤጀንቱ የራሱ ኮምፒውተር አለው። ኮምፒውተሩን ከፈተ፣ ዚፕ ፋይሉን ኤክስትራክት አደረገ፣ እያንዳንዱን ዚፕ ፋይል አነበበ፣ ዚፕ ፋይል ውስጥ ያሉትን ሪዚሜዎች በአጠቃላይ አነበበ። And recording important information to documents. Manus works asynchronously in the cloud, which means you can close your laptop anytime, and Manus will notify you when everything is complete. Of course, you can also give Manus new instructions at any time. Here I've sent Manus 5 more resumes. After careful ምንድን ያደረገው 10ሩን ሰጡት። 10ሩን አናሊዝ አድርጎ ጨረሰ። አጥፍታችሁትም ሄዳችሁ ሊሰራ ይችላል ነው እያለ ያለው። ከዛ ደግሞ ተጨማሪ ሪዚሜዎች ጨመረለት፣ 5 አካባቢ ጨመረለት። 5ቱን ደግሞ እንትን ያደርጋል። አሁንም አናሊሲሱን ይሰራና እንትን ይለዋል። Carefully reading all 15 resumes, Manus provides the ranking suggestions along with candidate profiles and evaluation criteria as supporting materials. This is pretty good, but I prefer a spreadsheet. Let's have Manus create one. Manus has its own knowledge and memory, so it can teach Manus that the next time it handles a similar task, it will deliver a spreadsheet right away. In this ምንድን ያደረገው ወደ እንግዲህ መጀመሪያ 10 አካባቢ የነበረ በዚህ ፋይል ሪዚሜዎች ሰጠው። ሁለተኛ ወደ 5 አካባቢ ሰጠው። እሱን አናሊሲሱን ሰርቶ ጨረሰ። ከዛ ባሉት ክራይቴሪያዎች ምናምን ራንክ አደረጋቸው። መጨረሻ ሪዛልቱን ግን ስጠኝ ሲለው በምንድን ነው በስፕሬድሺት ፎርማት ስጠኝ ነው ያለው። በስፕሬድሺት ፎርማት አሳጣው። ቀጣይ ደግሞ ተመሳሳይ ታስክ ሲኖረኝ አሁን የሰራኸውን ስራ እንድሰራ አስታውሳለሁ። አስታወሰ፣ ሴቭ አደረገ። ቀጣይ አሁን እንደዚህ አይነት ነገር ምንድነው ሪዚሜ ስክሪን ወይም ሰዎችን ሊቀጥር ሪዚሜ ስክሪን ማድረግ ካለበት ይሰጠዋል። ሪዚሜዎቹን ብቻ መጨረሻ ላይ ሪዛልት የሚሰጠው በስፕሬድሺት ፎርማት ይሰጠዋል ማለት ነው። Manus has its own knowledge and memory, so it can teach Manus that the next time it handles a similar task, it will deliver a spreadsheet right away. In this example, we have Manus conduct some research. It needs to filter New York property. ሁለተኛው ደግሞ እያሳዩት ያሉት እንትናቸው ዴሞቸው ላይ ፕሮፐርቲ ሊገዙ ነው እና የሆነ ቦታ ላይ ቤት በሉት በቃ ቤት ሊገዙ ነው እና የሚያስፈልጋቸውን ነገር ክራይቴሪያዎች ሰጡት። ኒውዮርክ ውስጥ ነው፣ ሴቭ የሆነ ኔበርሁድ መሆን አለበት፣ ክራይም የሌለው አካባቢ፣ ልጆች አሉት፣ የሚገዛው ሰውዬ አንደኛው ሚድል ስኩል ነው፣ አንደኛው ኬጂ ነው፣ ወደ ትምህርት ቤቱ አክሰስ ለማድረግ ያለው የገንዘብ መጠን ሁሉን ነገር እንትን ብሎታል እና እሱን ሰጠው። ከዛ ማነስ እንትን ሊሰራለት ነው። Properties based on multiple criteria. For complex tasks, Manus first breaks them down and creates a to-do list. Manus begins by searching and carefully reading. ይሄ አሳቀኝ ምንድን ነው ተረዳው ጥያቄውን ካበቃ በኋላ ማኑስ ይሄ ኤጀንቱ ኮምፒውተሩን ከፈተ። ከዛ በኋላ ቱዱ ሊስት ሰራ። ምንድነው የሚፈልገው ነገር ብሎ ቱዱ ሊስት አወጣ። ከዛ ዌብሳይቶችን እየከፈተ በኒውዮርክ ዙሪያ እንትን እያደረገ ነው። ሴቭ ኔበርሁዶች የት ናቸው ምናምን ኢንፎርሜሽን እየሰበሰበ ነው። አስቡት፣ ዌብ ብሮዘሮቹ በሰው እጅ አይደለም እየተከፈቱ ያሉት። ይሄ በቀኝ በኩል የምትመለከቱት በአጠቃላይ እየተከፈተ ያለው በኮምፒውተሩ ነው፣ በራሱ በኤአይ ኤጀንቱ ነው። Reading articles about the safest neighborhoods. Then Manus researches middle schools in New York. Next, Manus writes a Python program to calculate my budget. ሴቭ ኔበርሁድ የሚባሉትን አካባቢዎች ፈለገ፣ ሚድል ስኮሎችን ፈለገ። እሱን ካበቃ በኋላ ቀጣይ ደግሞ እየሰራ ያለው ምንድነው በጀቱን ካልኩሌት ለማድረግ የፓይተን ስክሪፕት ጻፈ። ፕሮግራሚንግን ጻፈ ለብቻ ኮምፒውተሩ ላይ ማለት ነው እየሰራ ያለው። Based on my budget, Manus filters listings on real estate websites. ከዛ ባጀቱን ካልኩሌት አድርጎ ከጨረሰ በኋላ ቀጣይ ምንድነው ያደረገው ሪል ስቴት ዌብሳይቶች ላይ ሄዶ ዌብሳይታቸውን እየከፈተ ባለው ባጀት ልክ ሰርች እያደረገ መፈለግ ጀመረ። ይሄንን እዚህ ጋር ምንድነው ሬንጁን ሲያስተካክል ሰው ኮምፒውተር ላይ ቁጭ ብሎ በእጁ እያስተካከለ እንዳይመስላችሁ። ይሄንን እየሰራ ያለው ኤአይ ኤጀንቱ ነው። ይሄ በቀኝ በኩል ያለው ማለት ነው።
Finally, combining all the information gathered, Manus writes a detailed report and compiles all the resources. In this example, we have Manus perform a correlation analysis between stocks. መጨረሻ ላይ ደግሞ ያሳዩት ዴሞ ምንድነው? ስቶክ አናሊሲስ ነው እየሰሩ ያሉት። ስቶክ አናሊሲስ ሲሰሩ የመረጧቸው አሉ። ኔቪዳ መርጠዋል፣ እዚህ ጋር ማርቨል መርጠዋል፣ ከዛ ቲኤስኤም መርጠዋል። ቲኤስኤም ቴስላ ጋር የተያዘ ነው። ቲኤስኤም ማለት ነበር፣ አብሪቬሽኑ ረሳሁት። For professional data, Manus can access authoritative data sources through APIs. After validating the acquired data, Manus begins writing code for data analysis and visualization. For Manus, coding isn't necessarily the goal, but rather a universal tool for solving problems. It looks like Manus has completed the data analysis and visualization. But interactive data visualization is even cooler, so I asked Manus to create a website based on these data. With my permission, Manus deploys the እንደምታዩት የስቶክ ዳታውን ለማግኘት ምንድነው ያደረገው? በኤፒአይ አክሰስ አድርጎ ከኖርማል ይሄ ዳታ ከሚሰጡት ዌብሳይቶች አክሰስ አደረገ። ከዛ ዳታውን እንትን አደረገ፣ ፓይተን ኮድ ጻፈ፣ አናሊሲሱን ሰራ። ከዛ አናሊሲሱን ቪዙዋላይዜሽን ሰራ፣ ግራፎችን ስትመለከቷቸው የነበረውን እሱን ከጨረሰ በኋላ መጨረሻ ላይ ደግሞ የጠየቀው ነገር ምንድነው? ይሄኛው ቪዥዋላይዜሽን በዚህ ፎርም ሳይሆን በዌብሳይት ፎርም ኢንተራክቲቭ የሆነ ዌብሳይት እንዲሰራልኝ እፈልጋለሁ አለው። ኢንተራክቲቭ የሆነ ዌብሳይት ሰራለትና ዩዘሩ ኢንዲዘሩ እዛ ላይ ኢንተራክት እያደረገ እንዲሄድ አድርጎታል። ይሁት መጨረሻ አካባቢ the finished website online and provides me with a shareable link. Let's see what Manus has created. ይሄ ነው ዌብሳይቱ። What you've just seen is just a small sample of what Manus can do. In fact, on benchmarks designed to evaluate general AI assistance, an early checkpoint of Manus has already achieved state-of-the-art performance, and is only getting better. Beyond benchmarks, Manus has been solving real-world problems on platforms like Upwork and Fiverr, and has proven its capabilities on Kaggle competitions. This wouldn't be possible without the amazing open source community, which is why we're committed to giving back. እስካሁን እንግዲህ ያለው ምንድነው? ኦልሬዲ ኦንጎይንግ የሆነ እንትን አፕሊኬሽን ምንድነው ሪል ወርልድ አፕሊኬሽን እንዳለው አሳይቷል። ፋይበር ላይ ፖርክ ላይ እየሰሩ እንደሆነና ይሄ ኬግል ኮምፒቲሽን ላይ ጥሩ እንትን እንዳለው እየነገረን ነው። ስለዚህ ኦልሞስት ገብቷል ማለት ነው። እኛ አላመንም እንጂ Manus operates as a multi-agent system powered by several distinct models. So later this year, we're going to open source some of these models, specifically post-trained for Manus, inviting everyone to በዚህ አመት ያው በ2025 ውስጥ ያው ያላቸውን ምኑን እንደሆነ አላቀም ኦፕን ሶርስ ያደርጋሉ። ኢንታየር አይሆንም በያቃ እንትን ላለው ዌይቶቹን ወይ ኦፕን ሶርስ ያደርጋሉ ብዬ አስባለሁ። እያለ ያለውም እንደዛ ነው እና ይሄኛው አረንጃ ለኔ እስቲ በጣም ስቲል የሚገርም ነው። ይሄ አስማት ካልሆነ በስተቀር እንዴት እንጃ ብቻ። እና እዚህ ጋር ከሚሰጣቸው ሰርቪሶች ሳይሆን ጋላሪዎች ውስጥ ከተሰሩት ውስጥ ያዋቸው እነዚህኞቹ አሉ። ፊቸር ዳለ ያው እናንተ እንድታዩቸው የተፈለገ ሪሰርች ላይፍ ዳታ አናሊሲስ ምናምን አለ። እኛ እስቲ ኤጁኬሽን ውስጥ ሄደን አንዱን ከፍተን ብቻ እንመልከተው። የትኛው ወደ ስንት አሉ? እሺ ወደ 6 አሉ። እስቲ ኢንተራክቲቭ ትራንስፎርመር ኮርስ እንመልከተው። ለዚህ ሁላ ጉድ የፈጠረብን ይሄ ትራንስፎርመር የሚባል ነገር ስለሆነ እስቲ እሱን ከፍተን እንመልከተው የተሰሩትን ነገር በሱ እስቲ Design an interactive web page that explains transformer architecture with clear visualization and engaging elements. Structure it as a step-by-step learning journey from fundamentals to advanced concepts, incorporating interactive demonstrations that showcase the transformer's capabilities and elegance.
ቱቶሪያል እንዲሰራለት ነው ያደረገው። ይሁት በዚህ በቀኝ በኩል ኮምፒውተሩ እንትን እያለ ነው፣ ስራውን እየሰራ ነው። ስራውን ነው እያሳየ ያለው። ስኪፕ ብለው ወደ ሪዛልቱ ይወስደኛል። እናንተም ኤክስፕሎር ማድረግ ትችላላችሁ ይመስለኛል። ይሄንን ከፍታችሁ ይዩት። ላይነክስ ሲስተም ነው እየተጠቀመ ያለው። ሼሉ የሚያሳየኝ እሱን ነው። ኮድ ይጽፋል፣ ኤክስኪዩት ያደርጋል፣ ከዛ እንትን ይላል። ኦኬ ሪዛልቱ የት ጋር ነው የሚመጣልኝ? ይህን ሁላ ሰራ። እስቲ መጨረሻው ላይ ልሂድና ግሬት ኒውስ አለ መጨረሻ ላይ። ሪዛልቱ እዚህ ጋር የምትመለከቱት ሪዛልት ነው። ይችኛዋ ማለት ናት። ግሬት ኒውስ አይ ሃቭ ሰክሰስፉሊ ዲፕሎይድ ዘ ኢንተራክቲቭ ትራንስፎርመር አርኪቴክቸር ዌብ ፔጅ ቱ ፐርማነንት ፐብሊክሊ አክሴሲብል ዩአርኤል አለ። ይሄኛውን ጨርሷል። እስቲ ቪው ብለን እንመልከተው የሰራውን ነገር። ኦልሞስት የአንድ ዴሞቸው ስለሆነ እንትን ያደርጉትም። አንደርስታንዲንግ ዘ ትራንስፎርመር አርኪቴክቸር ይሄን የሰራው ዌብሳይት ስለ አቴንሽን ያወራል፣ መልቲሄድ ያወራል፣ ፖዚሽናል ኢንኮዲንግ አለ፣ ፉል አርኪቴክቸር አለ። የሚያወራቸው የተለያዩ ሚኖች ተቀምጠዋል ናቭባሩ ላይ እና በጣም 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 አሁንም ገራሚ ነው። ሁሉም ላይ በቃ ኤአይ ነገሮች በጣም እያስገረሙን ነውና ስታርት ለርኒንግ ኢንተራክቲቭ እንትን መማሪያ ስለሆነ ያደርጋል። ኔትወርክ ትንሽ ደከመ ብሏል መሰለኝ። በተረፈ እናንተ ግቡና ኤክስፕሎር አድርጉት። መልካም ቀን ይሁንላችሁ። ባይ ባይ።